እዚህ ማለች አንድ ወደ ግራ ነው ወደ ቀኝ ወዴት ለመሄድ እንዳሰበች ግራ የሚገባ ሰው 2 ደቂቃ ተራምዳ 6 ደቂቃ የምታርፍ እኔ ፖለቲከኛ አይደለሁ ፖለቲካም አይገባኝም ፖለቲከኛ መሆንም አልፈልግም የትኛው እሱንና እሱን የመሰሉ ሰዎች የሚጎነጉኑትን የፖለቲካ የሴራ ፖለቲካ ከሆነ ባፍንጫ ይውጣ ያው የ360 ቤት ቦክስ አልቅም አይደለም ዛሬ ሀብትሽ ከከተማ ልጅ ጋር ተጣላ በነገራችን ላይ በቃ ተረባይቻለሁ ሀብታሙ ዛሬ ጄሪን አላሳዘነችው ጄሪን አላስተረፋትም በነገራችን ላይ ፖለቲከኞች ሲቧቀሱ ሲደባደቡ ወደ ህዝቡ መጥቶ ብቻ ህዝብ ላይ መርዛቸውን አይጹም እንጂ እዛው አብሮ የበሉ አብሮ የጠጡ ሰዎች ሲባሉ ማለት ነው አረ እመጣለሁ አረ ተው አብራችሁ በልታችኋል አረ እባክህ ሌሎቹ እድል ሰጣቸው አረ እባክህን እየተባለ ባሰማውም ሰው ሲያደነቁር የሚውል አንድ ከእውቀት የጸዳ ግለሰብ እውነት ለመናገር ዛሬ ወጥቶ ከሌ እውቀት የለውም ከሌ እውነት ኢትዮ ፎረም ይመስክር ፖለቲካ ምንድነው የሚለውን እኮ ጆሮዋን ብትቆጣት አታውቀውም ረጅም ዓመት ጥያቄ መሆን ፖለቲካ ተንታኝ ያደረጋት ነው የሚመስላት አፋ ባንደ በኩል ወደ ጆሮዋ እየሸሸ ተፈጥሮም እየተጣላት ነው እውነት ለመናገር ጥሩ አይደለምና ግን ደግሞ ምን አመጣለ እነኙ ሰዎች ስልጣን ቢይዙ በቃ ህዝቡን እንደዚህ ነው እየሰደቡ የሚያስተዳድሩት የሚለውን ነገር ለማሳየት ብቻ ነው እስቲ ወደ አማራ ህዝብ ነፃ አውጪ ነን ወደሚሉ ፖለቲከኞች እንሂድና ፖለቲከኛ ሀብትሽ ጋዜጠኛ ከሆነ ነው እንጂ ድሮ ፖለቲከኛ ሆኖስ እናውቀው ነበር አንበሳ ነበረች ጋዜጠኝነቷ ላይ ግን በቃ ይላተሟል ሴታይ ወንዳይል ንጉሳይ ባሪያይ ገረዳይ ቤት አስተዳዳሪ የለም ይለጥጧል እስቲ ጄሪን ያቀመሳትን ዱላ እንስማውና ወደ ቪዲዮ ወደ ወሬ እንመለሳለን ወደ ቪዲዮ እንሂድ እንደው እኮ ስንቱን ጉድ ተሸክመ ነው እንደኖርን በእውነት ስንቱን ጉድ ኮንሰፕቱ ምንድነው ማለት አሁን ሰው የሚከራከርበትን ነገር የሆነ ነገር መከራከሪያ ይዞ መጥቶ በዚህ መንገድ ነው መከራከር ይሄ እንዲህ ሊሆን ይችላል ምናምን እሱ አንድ ነገር ነው ፖለቲካ ነው ቀታለ ትንታኔ ይፈልጋል እንደምንም ወደ ግራ 6 ወደ ቀኝ 6 ረግጣ እኮ ነው ቴብሉ ጋር የምትደርሰው ከዛ በኋላ በዚህ ደግሞ እንደው እንነጋገር ከተባለ ምንም አንዳለች ፒንጎ የሚሏት እንዲህ ምትል እንስሳ ነገር አለ በሁለት እግር ደክ ምት ፒንጎ እንደውም ታምራለች ሆነ ለመናገር እኔ እኮ ከማንም ድንኩል ጋር ነው እኮ ስንሰቃየ ኖር ነው አሁን ሰው በራሱ የሚተነትነው የሚያቀርበው ምናምን ሐሳብ ካለ ይዞ በቃ ያዋጣኛል የሚለውን ለህዝብ ሊሰማው የሚችለውን ማቅረብ ነው 7 ሰው ይዘ ሆነስትሊ 7 ሰው ይዘ ሚዲያ ላይ 1 ሰዓት ከምታጠፋ 2 ሰዓት ከምታጠፋ 7ቱ ጋር ደውለ በኮንፈረንስ ኮል ተመካክረ መለያየት አይሻልም ወይ በቃ ህዝብ ምላሽ ከሰጠ በኋላ ምላሽ ሰጪው ህዝብ ነው አይደለም እኔ እኮ እንዴት ሰው ለ7 ሰው ህዝብ ይያልክት ልታወራት ይችላል የት ጋር ነው ህዝብ ማለት ወይ መጥቶ የሚከታተል ህዝብ ኖሮ ባየና አይ በእንደው የህዝብ እንዲ ነው ምናምን እንላለን ህዝብ እኮ ያያልም ይፈርዳልም እያየም እየፈረደም ነው ቢሉት ቢሰሩት ቢሉት አልሆነም ወይ አለ ሀብትሽ አላስተረፋትም እንግዲህ ጄሪ ደግሞ ምን እንደምትናገር አናቀም የጄሪም ካለ የምትናገረው ነገር ካለ ይዘነው መጣለን ጠበቃው ደብዳቤ ጻፈ ይያለ የውሸት ደብዳቤ ይልክልን ነበር ለኛ እንድንፈራ ማለት ነው እንግዲህ በአሜሪካ ህግ ምን ያመጣል እሱም በኋላ ምን ነው ምክንያቱም ህግ ያለበት ሀገር ስላለ ስለዚህ ይሄንን ደብዳቤ ይልክላችኋል ነገር ግን ይሄ ደብዳቤ ፎርጅድ መሆኑን ግን ማሳወቅ ነበረብን ማሳወቅ ባለብን መንገድ አሳውቀናል ሁለተኛ ነገር ጽምዶ ድምጦ ቁምጦ ይባላል ለኛ የሚመለከተን ነገር የለም ለኢትዮ 360 ምክንያቱም እኛ ለማንም አሽከሮች አይደለም የሙሉ ጊዜ ገረዶችም አይደለም ካርታ የቀያየር ማሊያ የቀያየርን ከሊናንገስ ምን ሰዎችም አይደለም ስለዚህ እሱ ጠቅልሎ ለገባበት
እሱ ይሁን እንግዲህ ድርድሩን የአብዮት ዲሞክራሲ የእንግዲህ ልጅ ሆኖ መቀመጫውን ሲያሳጡት መቀመጫውን ጠግኖ መቀመጫ የሰጠው ኢትዮጵያ ህዝብ ነው። እውነት ለመናገር አሁን ደግሞ አንደበትና ጭንቅላት ይሰጠዋል ወይ? እኔ አዝናለሁ ይሄን በመናገሬ። ከዛ ውጭ ግን አንድ የምናገረው ነገር ምንድነው ፖለቲካ ምንም ፖለቲካ አታውቅም የሚል ነገር ተነስቷል። እንደውም አንድ ሞት ኢየሩሳሌም ተክለ ጻድቅ በየትኛው ሚዲያ ላይ ነበረ ፖለቲከኛ ነኝ ብላ የተናገረችው? ፖለቲካ ወዳለው ብላ የተናገረችው? ፖለቲካ ይገባኛል ብላ የተናገረችው የት ነበረ? እኔ ፖለቲከኛ አይደለሁ፣ ፖለቲካም አይገባኝም፣ ፖለቲከኛ መሆንም አልፈልግም። የትኛው እሱንና እሱን የመሰሉ ሰዎች የሚጎረጉሩት የፖለቲካ የሴራ ፖለቲካ ከሆነ ባፍንጫ ይውጣ። ስለ እውነት ለመናገር ማለት ነው። ትናንት ማታ ለልዩ እያወራሁላት ነበር። የሆኑ ወጣቶች ናቸው፣ ህንዶች ናቸው፣ ሞባይል ላይ ጭኛቸው የሚያወሩት ስለ አሜሪካ ፖለቲካ ነው። ፕሬዝዳንቶቹን ያነሳሉ። ፕሬዝዳንቶች ስለተከተሏቸው ያሉበት የፖለቲካ ድርጅቶችና የፖለቲካ አቋም የፖለቲካ አመለካከት እያነሱ ነው የሚወያዩት። እንዴት በሳሎች እንደሆኑ እያልኳት እየነገርኳት ነበረ። ሰው እውቀትን በዛ መልኩ ይናገራል እንዴ? እኔ ጋዜጠኛ ነኝ፣ እኔ የመረጃ ሰው ነኝ። ከኔ የሚጠበቀው መረጃን በማስረጃ አስደግፎ ማቅረብ ብቻ ነው። ከዛ ውጭ ፖለቲካ ውስጥ መፈትፈት አይጠበቅብኝም። ሳወያይ ደግሞ በደንብ ተዘጋጅቼ መረጃዬን ይዤ ስለ እሱ በደንብ ይዤ ነው የምመጣው። ነገር ግን እውነት እንነጋገር ከተባለ እንደው የኢትዮ 360 አድማጭ ተመልካችን መናቅ ካልሆነ በስተቀር 2 ሰዓት ሙሉ እያለከለከ ላቡን እየጠረገ ምራቁ እየደረቀበት ውሃ የተጎነጨ እዚህ ጋር የተቀመጠውን ሌላኛውን ተወያይ ተመልካች አድርጎ አወያዩን ተመልካች አድርጎ አንድ ነገርን 10 ጊዜ እየደጋገመ ኧረ እባክህ ለሌሎቹ እድል ሰጣቸው ኧረ እባክህን እየተባለ ባሰማውም ሰው ሲያደነቁር የሚውል አንድ ከእውቀት የጸዳ ግለሰብ እውነት ለመናገር ዛሬ ወጥቶ ከሌ እውቀት የለውም ከሌ እውነት ኢትዮ ፎረም ይመስክር ድምፁን ቀንሶ እዛ ቢሮ ውስጥ እንደመጣኩ በውሃጁ እንደከራ አድርጎ ጸጉሩን ነካ ያደርግና ኢትዮ ፎረም እኛ እንዳንሰማው ኮረጇል እንዳንል ማለት ነው። ይሄን ሁላችንም እዛ ቢሮ እንመሰክራለን። ከዛች ላይ እየሰማትን ይገለብጥና የራሱ ሐሳብ አድርጎ ተወያይ ብሎ ይቀርባል። ይሄን እውቀት ኢትዮ 360 ከተጀመረ ጀምሮ ሲመሰረት ጀምሮ የነበሩ እዛ ቤት ውስጥ የነበሩ ጋዜጠኞች የፖለቲካ ሰዎች እውነት ለመናገር እሱን አፈርፍሮ ማይበለው የለም። ጨዋነትን ከሙያ ጋር ይዞ ማንም ደፋር የለም። ማንም ልዝለፍ አይልም። እውነት ለመናገር እነዛ ሰዎች ቢኖሩ ተቋም አያፈርሱም፣ ገንዘብ አይዘርፉም፣ ጓደኞቻቸውን አያዋርዱም። ያው ተቋሙን እኮ ከዛ ተቋም ሲሉ ምንድን ያደርጉት የራሳቸውን ተቋም ይዘው በስርዓት ነው እየሰሩ ያሉት። ምንም ይሁን አመለካከታቸው፣ ምንም ይሁን አቋማቸው። ኧረ ታረቁ ልንል ነበረ፣ ግን ምን አገባ? ሳትዘጋጅ መተህ አንድን ሐሳብ 10 ጊዜ እየደጋገሙ ይሄ ነው እውቀት? ይሄ ነው መናገር ስለቻልክ የመናገር ብቃት አለኝ ብለህ ስላሰብ አይደለም። ያንንም ቢሆን እኮ እግዚአብሔር የሰጠህ እኮ የመናገር ጸጋም እኮ የሚገፋ አምላክ አለ። ይሄው እንደዚህ ተዋርደህ ትቀመጣለህ። አፍ ሲከፈት ጭንቅላት ባዶ ነው ይታያል። ትናንትና ስትናገር ጓደኛህን አጸይፋለሁ ጓደኛህን አዋርዳለሁ ብለህ ስትሄድ አይደለም። እኔ በአሜሪካ ምድር የተመዘገብኩኝ ባለሙያ ነኝ። ሬጅስተር ዲሆን የጤና ባለሙያ ነኝ። እስቲ እውነት እንደሆነ አድማጭ ተመልካቾቻችን አንድ ጥያቄ ጠይቁት። በአሜሪካ ምድርን ከረገጠ ጀምሮ አንድ ስራ ሰርቶ ያውቃል? እንዴት አንዲት ስንት አንስቶ ያውቃል? ከአሜሪካ ምድር ላይ በሰው ትከሻ ላይ አይደለም ያለው፣ በሰው ሸክም አይደለም ያለው። በአንድ ወቅት እሱን ከሚደጉሙት መካከል አንደኛው ሰው ጋር አንድ ትልቅ ሰው ይሄዳል። ድጋፍ ሊጠይቀው ነው ሄደው። ትልቅ ሰው ነው እና እባክህን ቸግሮኛል እርዳኝ ነው። የዛ ሰው ምላሽ ምንድነው? ኧረ እባክህ እሱን መጥቶ እኔ ላይ ነው የወደቀው። ሁሉ ነገር እኮ የምችለው እኔው ነኝ። በምን እንደምገላገለው አላውቅም። አያችሁ፣ ለሰው ሸክም ሆነ ስለ ሰው ስራ በስራ ብዛት ስለታመመ እግር ስለማነከስ ልታሾፍ ስትመጣ ሚሊዮኖችን እንደምትነካው አንተ ባልሰራበት አንተ ባልደከምክበት አፈወርቅ። እውነት ለመናገር እኛ ደክመን የምናመጣው ገንዘብ ስለ እውነት በረከት አለው። ስለ እውነት ለኛ ጸጋለሁ። እዛ ቢሮ ውስጥ ሁሉንም አባረው እዛ ቢሮ ውስጥ ቀር ያልሞተው ብሩክ አለ። ብሩክ ይደውልና ምን አባቷ ትሰራለች እዚህ ተጎልታ በካሜራ እያየኝ ማለት ነው። እዛ ኡበር ዋጋ አትሄድም ተጎልታ እዚህ እንደምታረግ ሲጀመርስ ምን ልታረግ እዚህ ቢሮ ትመጣለች? ያልሞተ ብሩክ አለ። ያኔና ብሩክ ማን ገናኝ ይመስላል? እሱ ለብሩክ ያን የሚለው ብሩክ ቴክስት ያደርግልኛል። አንቺ ምን አባሽ ሆነሽ ነው እዛ የተቀመጥሽው? አትወጪም ከዛ ቢሮ። ይሄን ያለው ለምን ነው ውጪ መባለው? በዚህ አጋጣሚ ማለት ነው
ሀብትሽ እኔ ብቻ ልናገር፣ እኔ ብቻ ሚዲያውን ልቆጣጠር፣ እኔ ብቻ ነኝ ትክክለኛ። ይሄ ነው በነገራችን ላይ ከአማራ ፖለቲካ ውስጥ ትልቁ ከአማራ ፖለቲካ አማራን ህዝብ እንወክላለን ብለው ከሚመጡ ፖለቲከኞች ስፔሻሊ ዲያስፖራ ላይ ካሉት ውስጥ ማለት ነው አብዛኛውን ያውቃሉ። እርስ በርስ አይስማሙም፣ ሲወቃቀጡ ነው። አብሮ እንኳን ፈትፍተው በልተው የህዝቡንም የራሳቸውንም ከምንም የሚያገኙ ፈትፍተው በልተው ነገ በበሉት ድስት በበሉት ሞሶብ በበሉት ወጥ በበሉት በቃ ስጋም በሎ ጮማ የሚጣሉ ማለት ነው። እንደዚህ ትጎርሽ ነበረ እንደዛ የሚባባሉና የነኙ ፖለቲካ እንዳው ከብሬ ነው ማለት ፖለቲካና ከኤሌክትሪክ በሩቅ ነው ከሚባለው ይልቅ ከነኙ ፖለቲካ ራስን 1000 ሜትር ማራቅ አግባብ አይደለም ትላላችሁ። እውነቴን ነው እኮ ትርፉ መሰደብ ነው። ትርፉ በቃ እንደዚህ ነው። በላን ጠጣ ሴት አይሉ እናት አይሉ አባት አይሉ በቃ ያገኙትን መጥረግ ነው። አንድ ነገር በግልጽ ልናገር፣ አሜሪካ ውስጥ ያለው ስራ የሰው ሚስትን እንደማማገጥ ቀላል አይደለም። ለዚህ ግለሰብ የሰው ሚስት ማማገጥ ቀላል ነው። ኢየሩሳሌም ከዛ ቢሮ ስትወጣ እዛ ጋር ምን ሊያደርግ እንደሚችል እሱን እመጣበታለሁ። የቀን ጉዳይ ስለሆነ እመጣበታለሁ። በተለይ እዛ ጋር ጠገቡ ያሉ ሰዎች አላርፈም ካሉ እመጣበታለሁ። በአይኔ በብረቱ ላይ ያየሁት ነገር ምስክርነት ምንም አንድ ቀን ዋሽቼ አላውቅም። ምክንያቱም ለማንም ሰው ዋሽበት ምክንያት የለኝም። ክርስትና ሳመልክ ኦርቶዶክስ ነኝ ስል ከልብ ነው። አንገቴ ላይ ማተም ሳልክ ከልብ ነው። ለዛ ነው የምመሰክረው። የተናገራቸው ነገሮች ሰዎችን ሲያናድዱ ሳንሲያዎች ሲያዝኑ አይቻለሁ። በፍጹም ያሳዝኑ። ለምን? የእሱን ማንነት በግልጽ ስላሳዩ። እሱ በተናገረ ቁጥር እንዴት ነው የወረደው? ለካስ እንዲህ አይነት ሰው ነው ወይ? ከምን አይነቶቹ ጋር ይኖር ነው? ድንክዮች አለ። ያልገባው ነገር ግን የኛ ጨዋነት፣ የኛ መልካምነት፣ የኛ ዝምታ የሱን ብልግና ደብቆ መኖሩ ነው። እኛ ነበርን እሱን ተሸክመን ይኖር ነው። ይሄንን ብልግና ይሄን ቆሻሻነት የተሸከመው እኛ ነበር። አንድ ሰው የጫማውን ሽታ ሳያጠፋ የጫማውን የሰውነቱን ሽታ ሳያጠፋ ሰው ለመናገር እውነት ሞራል አለው? መጀመሪያ ካልሲውን ባጠበ ይሄን መናገር መጀመሪያ መቆሸሽ ከዛ ይጀምራል። እኔ አንድ ነገር እናገራለሁ። እውነት ለመናገር አሁን ላይ ስሙን እጠራለሁ፣ ምክንያቱም መጥራትም ስላለብኝ ነው። አንድ ሰው የሰራው ነገር ትላንትና የሚባል ቀናቶች አሉ። ትላንት ያለፉ መልካምም ክፉም ቀናቶች አሉ። ከቀድሞ መስሪያ ቤታችን ምንም ነገር ሳንሰራ ምንም ሳናደርግ ድንገት ውጡ ስንባረር ከዛ ጠረጴዛቸውን ዞር ብለው ሳያዩ ከጠረጴዛቸው አንድ ዕቃ ሳያነሱ የተከተሉ ሰዎች አሉ። እውነት ተገፍተናል ስንል እነዛን ሰዎች አሁንም ለዘላለም ያከብራቸዋል። የትም ባሉበት ቦታ ሁሉ ክፉ አይንካቸው ነው ብለው ከነዚህ ሰዎች መካከል አንደኛው ኤርሚያስ ለገሰ ነው። ኤርሚያስ ለገሰ የደረደረውን መጽሐፉን፣ ኮምፒውተሩን፣ ወንበሩ ላይ ያደረገውን ጃኬት እንኳን ይዞ አልወጣም። በዛው ነው የቀረው። ኤርሚያስን እዚህ ጋር ላነሳ የምፈልገው ዛሬ ላይ ምንም አይነት አቋም ይኖረው የኔ ጉዳይ አይደለም። እውነት ለመናገር ሲሉ ሰማለው እንጂ ፕሮግራሙን ሰምቼ አላውቅም። በሰማና እንዲህ ብሏል የምናገር ደስ ይለኝ ነበር፣ ግን ሰዓቱም ስለሌለኝ ነው። ግን ምንም ይሁን ያ ጉዳይ አይደለም፣ የሱ ጉዳይ ነው። ነገር ግን እውነት እንነጋገር ከተባለ አንድ ጥያቄ ተጠይቆ ያንን ጥያቄ ሳይመልስ አንድን ሐሳብ 10 ጊዜ እየደገመ 1 ሰዓትና 2 ሰዓት ይዞ ከሚለፈልፈው ግለሰብ ከእውቀት የጸዳው ግለሰብ ማለት ነው በላይ ቀድሞ በነበርንበት መስሪያ ቤት ዕለታዊ አሁን በኢትዮ 360 ዛሬ ምን አለ ስንገባ ሌሊቱን ሙሉን አንብቦ ተዘጋጅቶ መጽሐፍ አገላብጦ ማስረጃ ይዞ ጠዋት ተነስቶ አዳዲስ ነገሮች ካሉ ሰብስቦ የመጀመሪያ ስራው ኤርሚያስ ጠዋት ላይ ለአወያዮቹ መደወል። የያዘው መረጃ ዜና የሚሆን ከሆነ ጠዋት ይደውላል። እኔ አወያይ ሆንኩኝ ጄሪ መረጃ ነበረኝ። አወያይ ካልሆንኩ ራሱ ዜና የሚሆን ነገር ካለ ይደውላል። እንደዚህ አይነት መረጃ አለኝ አለሽ ወይ ካለኝ አዎ አለኝ፣ ከሌለኝ አዎ የለኝም። አንቺ ጋር ምን አለ እንዴ ያለኝ ውይይት ላይ ብታነሱት ጥሩ ነው። እንዴ ነገር አለ ስለ እውነት ለሙያው ለፕሮግራሙ ክብር ያለው ሰው ይሄን መናገር ፈልጋለሁ። ይሄን ይላል 3-4 ዜና መረጃ ካለው ያው አንቺ እንደሚሆን አድርጊው እኔ ጽፌ ልኬያለሁ። ነገር ግን ኤርሚያስን ሲሰራ ግን በዚህኛው ግለሰብ ዘንድ ግን ምን እንደሚባለው ግሩፕ ይዘናልኛ ቡድንተኞች ነን። ኤርሚያስን እየደገፈን ነው። ዛኩርኩም አለ። ከዛ 2 ሳምንት ፕሮግራም አልገባ እየተወያያችሁ እኮ ለየት ያለች ጥያቄ እንደው በሰታት ለየት ያለች ጥያቄ ከተጠየቀ እኮ በቃ 2 ሳምንት አላስተረፋትም። ሀብትሽ ይማቸው እኔ ምን አገባኝ። የመጨረሻው የበዓል ዝግጅት ላይ
የኛ ቤቱን ሊዘርፍ ከመጡት ግለሰቦች ውስጥ ሚስቱ ከነበረው ይሄው ግለሰብ አንደኛው እንግዳ እንበላ ሲል በገዛ ቤት እንግዳን ያደረገኝ የሞከረው ዝግጅት ላይ ማለት ነው። እዛ ዝግጅት ላይ አንድ ግለሰብ ተጋብዞ ነበር እዛው ጋር የነሱ አብሮ አፍራሽ ስለሆነም ስሙ መጥራትም አልፈልግም እና እዛ በዓል ላይ ብሩክን እንኳን አደረሰ ካልኩኝ እንኳን አደረሰ ብሩክ ያመቱ ሰው ይበል የልጆች አባት ያድርግ ብዬ አምሰን ታምናለህ ምልክት የተሰጠው ኢንትሮ እንዲገባ ማለት ነው። እኔ አድማጭ ተመልካቹ ሂደቱን እንዲያው ነው የምናገረው። ይሄን ስለእውነት ወቅቱ ሆኖ አይደለም ጊዜ ሆኖ አይደለም። ከዛ ኢንትሮ ካስገባ በኋላ እኔ ላይ ጮር የሞከረው አልገባኝም ስለው ብሩክ እኮ አይገባም ብንደውልለት የለም መግባት አይፈልግም ምንድነው ብሩክን እየጠራሽ የምታመሰግኙ ብሩክ ምና እንኳን አደረሰ ማለት ምን ጥፋት አለው? ነግራችሁኛል። እኔ ብሩክን ደውላችሁ እንዳጣችሁት ነግራችሁኛል። አላወቃችሁኝ። ተነጋግረናል። የጻፍክልኝ ቴክስት ይሆናል። እኛ ከቢሮ እንገባለን ብሩክ ከቤት ይገባል። ሲመጣ ደግሞ ብሩክ ሲመጣ የመስራቾች ትናንትና መስርተን ከመሰራቾቹ መካከል አሁን የቀረኑ እኛ ነን ትናንት እንዴት አለፈ የሚለውን ነገር ብሩክ ይናገራል። ይሄን ያልኩት ምንድነው ጥፋቱ? ብሩክ መስራች አይደለም በቃ መጣራት እኔ ልነግራችሁ አልችልም። እንዴት እንደሆነ እንዴት እንደጮኸ ልነግራችሁ አልችልም። እኔ ጥዬው ነው የወጣሁት። ምክንያቱም ተሰናብቻለሁ እዛ ፕሮግራም ላይ ከዛ በላይ መገኘትም አልፈልግም። ምክንያቱም ምን ሲሰራ እንደነበረ ስለማቅ በቀጣዩ ቀን ትንሽ ቀን ቆይቶ ስብሰባ ተጠራ። ስብሰባ ተጠርቶ ይሄው ባልና ሚስቶቹ ቤቱን አብረው ሊዘርፉ ነው የጥቅም ተጋሪዎቹ ማለት የሌብነት ተጋሪዎቹ እንዴት መስራች እንዴት እዛ ስብሰባ ላይ ይባላል? መስራች እያልሽ ለኛ እንኳን ክብር ልሰጭን አልቻልሽ። እውነተኛ ታሪክ ነው የምነግራችሁ። የነበረው ኩርኩም ነው የምነግራችሁ። እኔ እዛ ቤት እንዴት ኢትዮ 360 ይሄን ያህል አመት መጣችሁ ካላችሁ እኔ ለተቋም ክብር አለኝ፣ ለሙያው ክብር አለኝ። ጋዜጠኝነት ማለት ፍቅር ነው። ስለሆነ ለመናገር ለሰራበት ሰው ላወቀው ሰው አዳዲስ መረጃዎችን በየቀኑ ማግኘት ማለት በእውነት ለተገፋ ህዝብ ድምጽ መሆን እንዴት መታደል ነው፣ እንዴት መባረክ ነው። ለገባው ሰው ኢትዮ 360 ያስከበረን ቤት ነው። እንደዚህ አይነት ፖለቲካዎች አይሰራም። እስቲ አንዴ የሚለውን እንስማና ጋር ወደ ሀብታሙ ማለት ነው ወደዛው እንዴ ለንደን ያለው ያ እኩለ ሌሊት ሁሌ የማይነጋለት ሰው እንዴት ፈጣሪ ግን እንዴት ሰውየው ምን በድሎ ነው ሁሌ እንዳይነጋ አድርጎ የፈጠረው ሰው ሐሳቡ ጨለማ መልኩ ጨለማ እንደው ሰው ወይ ንግግር የሆነ ነገር እኮ ወይ ንግግሩ ማማር አለበት እንደው የሆነ ሐሳቡ የሚገዛ መሆን አለበት። ምንም እኮ እንደው ህፃናት ሲያጠፉ ለማስፈራሪያነት ገዝታችሁ ቤት ከምታስቀምጡት ውጪ ለሌላ ጥቅም የሚውል ሰው እኮ አይደለም። እና አብይ አህመድ በፖለቲካ ውስጥ ለንደን ወስደው የሆነ ከከተማው ራቅ አድርገው አንድ ቦታ ላይ ያስቀምጠውት የሚወረውሩለትን እየበላ የማያላዝነው ፖለቲካ ተንታኝ ነኝ ብሎ ማያላዝነው ነገር የለም። አማራ የሚባል አለ ወይ ያልከው ሰውዬ እንዲህ ብለህ እንድትጽፍ ያስቻለ አማራ ነው። አማራ ባይኖር አንተ አማራ አለ ወይ የምትለዋን መጻፍ አትችልም ነበር ወይ ላቲን ሄደህ ነበር የምትዋሰው። አየህ አማራ ግን አለ። መናገር የማትችል ቁልፍ ነበር የምትሆነው። አየህ እንድትናገር እንድትጽፍ ያስቻለህ አማራ የሚባል በመኖሩ ምክንያት ነው። ቁጥር ትጽፋለህ። እዚህ የምትጽፈው ቁጥር አማራው ያበረከተልህ ነው። አፍተሮል አማራ የሚባል ማህበረሰብ ባይኖር ኖሮ እንደ ሰው የምትቆጠርበት ነገር አይኖርም ነበረ። ምክንያቱም በነጮቹ ዓለም ጥቁር እንደ ቁምቡር ሲቆጠር ነበረ። ጥቁር የሰው ልጅ መሆኑን ለማስመስከር የአማራይቱ ልጅ ሚኒሊክ መወለድ ነበረበት። ጌታዬ የአማራይቱ ልጅ ጣይቱ እቴጌይቱ መወለድ ነበረባት እና ጣይቱ ባትኖር ኖሮ ያንተን ጨለማ አትገልጠውም ነበር። ሰው ስትደናበር የምትውለው በጨለማ ነበር። የአማራ ሕዝብ የምታያቸውን ቅርሶች ለሀገሪቷ ባያቆዩላት ኖሮ ኢትዮጵያዊ ነኝ ብለህ የምትመካበት አይኖርም ነበር። የ13 ወር ጸጋ የምትለውን የጨረቃና የፀሐይን ዘመን እድሜ የሚያሰላ ምሁር ባይኖር ኖሮ የአማራ እናቶች መንታ መንታውን አመጣው ባይወልዱ ኖሮ
አንተ ዛሬ የሆንከውን ባልሆንክ ነበር። በእውነቱ በጣም የምትመካበት የምትበላው ዓመተ በዓል ደረሰ ብለህ የሚጣፍጥህ ዶሮ ወጥ፣ የምትለብሰው ሸማ፣ እርቃን ከመሄድ ልብስ ማገልደም ያለውን ሚና፣ በየመንደሩ በየዛፉ ከመንጠላጠል ከዝንጀሮና ከጦጣ ባህሪ ወጥቶ እንደ ሰው ኮሚኒያሉ ነው በጋራ የመኖርን ጥበብ ይሄ ህዝብ ባይኖር ከየት እንማረው ነበር ብሎ ማሰብ ጥሩ ነው። ጎጆ ባያቀና ቤት ባይሰራ ስልጣኔ ባያመጣ ምን እንሆን ነበረ ብሎ መጠየቅ ጠቃሚ ነው። አሁንም በኢትዮጵያ ውስጥም ከኢትዮጵያ ውጭም ብታይ እንዲህ ያለ ስልጣኔ ያልገባው ከዘመን ጋር ለመራመድ የተቸገረ አካል ዛሬም ድረስ እርቃናቸውን የሚሄዱ አሉ። ልብስ መልበስ ምን እንደሆነ የማያውቁ አሉ። አመጋገብ የማያውቁ አሉ። አንተ ስልጣኔ ብለህ የምትለው ዛሬ ጌታዬ ምርጥ ሱፍ ለብሰህ ሱፉን እንተው የምዕራባውያኑ ስለሆነ ምርጥ ሱፍ ለብሰህ ከረባቱ ከሸሚዜ ጋር ይሄዳል አይሄድም ብለህ የምትጨነቅበት ጊዜ የስልጣኔ ከሆነ ራቁቱን የሚሄደውን አስበው። መልበስ ምን እንደሆነ ያስተማረ ስለሆነ እኔ ብዙ ልለው አልችልም። በእውነቱ ጋሽ ታዲዮስ ታንቱ ብዙ ገልጾታልና ምናልባት ሌሎች በቪዛ በፕሮሰስ በሆነ ችግር ሊሆን ይችላል አገር ይተው ይሄዱ ይልቀቁ ሪፖርት ይደረጉ እንዲደረጉ ምናምን የሚባል ይሄ ምናልባት ካስባረሩት የበርካታ ልጆች መታመም እየደነገጡ መታመም ምክንያት ነው ሊሆን የሚችለው። ነጮች እንኳን ተጠንቅቀው ነው እዛ አካባቢ ዝር እንዲላ አይፈቅዱም ልጆቻቸው። ሰው ሐሳቡ ጨለማ እንዴት የሐሳብ ጨለማ የእውነት የአማራን መኖር የክርስቶስ መኖር የሚታወቀው በፍጥረቱ ነው። እግዚአብሔር አለ ወይ ብሎ ለሚጠይቅህ መኖሩን ለማስረዳት አትድከም። እግዚአብሔር በፍጥረቱ መኖሩ ይታወቃል እንዲባለው እጹብ ድንቅ ብለህ የምታደንቀው እነዚህ በእግዚአብሔር የተገኙ አስገኙ ባለቤቱ የፈጠራቸው ፍጥረታት እግዚአብሔር መኖሩ በፍጥረቱ ይታወቃል። እንደዚህ ሁሉ አማራ አለ ወይ የምትለው ሰውዬ ኢትዮጵያ መኖሯን ስታውቅ አማራ የሚባል አለ። ቅድም እንዳልኩ ደግሞ የዘመን አቆጣጠሩ የስዕሉ ምን እንደው የአማራን ሕዝብ መኖር አሻራና ምልክቱን ከዚህ በላይ በምን ታገኘዋለህ? ትላንት አንድ ቪዲዮ ተከታትላችሁ ከሆነ የአማራይቱ ልጅ መንታውን ወልደዋለሁ ስትል ልጅ ኢያሱ ትዝ አላላችሁም? ክብሯት እንግዲህ እንደሰማችሁት ነው። በነገራችን ላይ ኢትዮጵያዊነት የሁላችን ውቅር ነው። ከነንበሩ ትንሽ ከምትሉት አንስቶ እስከ ትልቁ የምትሏቸው ድረስ ውቅር ነው። የአንድ ብሔር ስሪት ውጤቶች አይደለንም። አዎ ለኢትዮጵያዊነታችን የአማራ ህዝብ የራሱን አስተዋጽኦ አድርግቷል። የትግራይ ህዝብ አድርግቷል። የኦሮሞ ህዝብ አድርግቷል። የሐረሪው ህዝብ አድርግቷል። የሶማሌው ህዝብ አድርግቷል ስላችሁ ልማድ ሆኖብኝ ይቅርታና ይሄንን ያህል አንድ ወገንተኝነት ይዞ ፖለቲካ መስራት ፌር አለም። የአማራው ፖለቲካ ለዛውም እኔ እንደ ምክር አማራው በቋንቋ በባህል በብዙ ነገር ከብዙ ብሔረሰቦች ጋር ኢንቴግሪቲ ፈጥሯል። አማርኛ የማይችል የለም። ፖለቲካውን እንስራ ብትሉት ሌላውን እያገለላችኋል። ሌላውን ወንድማችሁን አብሮነታችሁን ከሌላው ማህበረሰብ ጋር እንዴት ተሳስራችሁ በዘመናት ውስጥ እንደቆያችሁ ነው እንጂ እኛ ሰራን እኛ እንጀራ ለምሳሌ እንጀራ መብላት የማይወድ እኮ አለ እኮ። አሁን እንጀራ መብላት ብርቅ አይደለም። ጫማ የምትለው ነገር ተው። ጫማም በነገራችን ላይ እንደው ተውት በቃ። እንደዚህ አይነት ፖለቲካ በጫማ በምናምን አለ። ፖለቲካ መስራት ካስፈለገ ከሌላው ጋር አብሮ መስራት ያስፈልጋል። በዚህ አጋጣሚ እንዴ ሌላው ላይ ግን እንደዚህ አይነት እኛ እንጀራ በላንህ እኛንን ሱሪ ያለበስንህ እኛ ባንኖር ኖሮ ተብታባት ሆን ነበረ እኛ ባንኖር ኖሮ እንደዚህ ሆን ነበረ ብሎ ማሰብ ስህተት ነው። የአማርኛን ውብ ካደረጉ ሰዎች እነ ሰለሞን ድሬሳ እነ ጸጋዬ ገብረመድህን ከትግራዩ ደግሞ ስመጡት እነ ጋሽ ስብሐት የመሳሰሉ ማለት ነው። በሙዚቃ እነ ባህታን የመሳሰለ እነ ጥላሁን ገሰሰን የመሰለ የትኛውንም ለአማርኛው ከፍተኛ አስተዋጽኦ ያደረገው ሌላውን ብሔረሰብ አለበት። በዚህ አጋጣሚ ግን እንደዚህ ለመሰደቢያነት እነ በዓሉ ግርማን እኮ የመሰለ በኢትዮጵያ ውስጥ ስነ ጽሁፍ ማንም ያክል የለም። እንደ ሎሬ ጸጋዬን የሚያክል የለም። የኦሮሞ ተወላጆች ናቸው። ግን አንርሳ ለኢትዮጵያዊነታቸው ዋልታ ዛሬ ኦርቶዶክስ እንደዚህ ሆነች። ኦርቶዶክስ አንድ ለኦርቶዶክስ የሚሞት ጳጳስ አላየውም። በዚህ አጋጣሚ ለኢትዮጵያዊነታቸው ግን
ነፍሳቸውን የሰጡት አቡነ ጴጥሮስ ናቸው። ጴጥሮስ በዛ ሰዓት ሄዱ ይዩት ለሀገራቸው ባንዳ ሁኑ ሲባል አልሆንም ብለው በጥይት ተደብድበው የሞቱ ጀግና ናቸው። በዚህ አጋጣሚ እሳቸው ቄስ መገርሳ ነው ስማቸው። እና አንዳንዴ እንዳው ባካችሁ የአማራውን ህዝብ የከፍታውን ያህል አክቲቪስቶቻችሁ ስለ አማራ እንናገራለን የሚሉ ከሌላው ጋር ቅራኔ ባይፈጥሩ ደስ ይለኛል። ሀብትሽ ተረጋጋ፣ ቤተመንግስት አስገባዋለሁ የምትለውን የአማራን ፖለቲካ ከቤተመንግስቱ በ1000 ኪሎ ሜትር አይደለም በሚሊዮን እንዲርቅ እያደረክ ነው። በዚህ አጋጣሚ ማለት ነው። እና ደግሞ ቤተመንግስት እኮ አለች፣ ዝንያ አለች እኮ ጎንደሬዋ አማራዊቷ አለች። በዚህ አጋጣሚ ገብቷል። ያያችሁ አብረው ከኦሮሞ ጋር በፍቅር ሲሆኑ ቤተመንግስቱም ይበቃቸዋል። አብረው ከሌላው ብሔር ጋር ሲሆኑ ቤተመንግስቱ አለም ሀገሩ ይበቃል። ሲጠብ ነው አየህ ሌላው ጋር ወደ መሰዳደር የሚመጣው። አመሰግናለሁ።